ሰላም ጤና ይስጥልኝ ውድ ተመልካች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬም እንግዲህ እየላችሁ የመጣሁት አዲስ ቪዲዮ ነው። ላይክ እና ሰብስክራይብ ማድረጋችሁን ስላቆማችሁ ደግሞ በጣም ነው የማመሰግነው። ወደ ገደለው ቪዲዮ አብረን ስንሄድ አልማዝ ከኬት እንደመጣች ተቀበረች፣ ሞተች የተባለችው ሴትይቷ እስከ ቤት ድረስ ባለፈው መታ በሩን አንኳኩታ ነበረ። ነገር ግን ነገሮቹ በአሁኑ ሰዓት በጣም ጠበቅበቅ ብሎ ነበረ። ነገሮቹ ግን አሁን ላይ በጣም አቶ እንግዲህ ብሌንንና ዳግም በጣም እየተነጋገሩና መግባባት እስከሚያቀታቸው ደረጃ ላይ ደርሰው ነበረ። ነገር ግን አሁን ቃልዬም ነገሮቹ አሁን ነው የገባት። አቶ በኃይሉን ባላሳስረው ኖሮ ይሄ ሁሉ ነገር አይደርስብኝም ነበረ። አቶ አልማዝም ካለችበት ቦታ ሞተች የተባለችውና የተረሳች ነበረ። ካለችበት ቦታ እንዴት እንደመጣች አላቅም። እንግዲህ አሁን እናቴስ ምንድነው የመላት? በመጀመሪያውም ጥሉ ከእናቴ ጋራ ነው ብላ ስታወራ ነበረ። እንግዲህ ሲሚ ካርዱንም አውጥቶ ሲደውልላት የተደረሰበት የአቶ በኃይሉ ተላላኪ እንደሆነ ታውቋልና እንግዲህ ብሌንና የብሌን አሰሪ አቶ በኃይሉን እስር ቤት ሊጠይቀው ሄደው ነበረ። አቶ በኃይሉን ነይ አብረን እንጠይቀው አጎትሽን ሲሏት እምቢ ብሏት እምቢ አለች። ቃልዬ ለምን እምቢ አለች? ለምን እንደሆነ ማንም የገባው ሰው የለም። በስተመጨረሻ ላይ ብሌንም እንድትሄድ አትፈልግም ነበረ። ነገር ግን ብሌንና የብሌን አሰሪ አብረው እስር ቤት ሲሄዱ እሷ ያደረገችውን ነገር አልማዝንም ጠርታ አልማዝም እየሸሸቻት ሄዳ ነበረ። እሷም እንግዲህ ማንም ሰው ቤት የለም ብላ ሳሜንና የአቶ በኃይሉን ተላላኪንና ዳግምን አንድ ላይ ዳግምም ሲያወሩ መጣ። ለምንድነው እንደዚህ የምታረጉት? እኔ ግን እናንተን አንድ ላይ በማየታችሁ በጣም ደስ ብሎኛል ብሎ ተናገረ። ወይኔ ጉዴ ፈላ። ከእንግዲህ በኋላ አይፈልገኝም ማለት ነው ዳግም ብሌን ነው የሚፈልገው። አንቺ ደግሞ ምንድነው የምታወሪው? እኔና አንቺ የተነጋገርነው ነገር እንደዚህ ሆነ ማለት ነው። እኔ እኮ ብሌን የኔ እንድትሆን እርጄ ነው ያልኩሽ እንጂ እሱ እንዲጠላሽ እሱ ለምንድነው የሚጠላሽ? አንቺን እንዲወድና ብሌንን የኔ አድርግልኝ ብዬ ነበረ የተዋዋል ነው ሲላት። ታዲያሳ አሁን እኮ አብረን ስንቆም ሲያየኝ አንተን የወደድኩ መስሎት ከእንግዲህ በኋላ ድሮንም ያችን ብሌን ነው የሚለው። ከእንግዲህ በኋላማ አይኔንም ማየት አይፈልግም። ወይኔ ጉዴ ፈላ ስትል ነበረ ቃልዬ ግን ለምንድነው እንደዚህ የምትሆነው? የብሌንን ሁለመና ልትበታተን በጣም ኮቴዋ እየነደደ ነው። በስተመጨረሻ ላይም አቶ በኃይሉን በውሸት ያሳሰረቻትም እሷ ነች። እንግዲህ ወይዘሮ አስቴርም እናቴ ነች ብላ ወይዘሮ አስቴርን ሽር ጉድ እያስደረገቻት ነው። እንግዲህ በስተመጨረሻ ላይ እስር ቤት ብሌንና ወይዘሮ አስቴር ወንድሟን ልትጠይቅ አብረው ሲሄዱ ነበረ። በስተመጨረሻ ላይ እሷም በር ላይ ቆማ ሁለት ወንዶች ስታዋራ ነበረ። በስተመጨረሻ ላይ ዳግም እናንተም እግዚአብሔር ይቅናችሁ ይመቻችሁ ብሎ ሲሄድ ወይዘሮ አልማዝ ብቻዋን እያጦዛት ነው። እንዴ እች ሴት ከዶሮ የማቃት እየመሰለኝ ነውና ማነች ብሎ ቃና ብሎ ሲያያትም እሷ ሽፍንፍን ብላለች እንደ ሳላቢ።
ነገር ግን ማነች ያየው ፊቷም ምኗም አዲስ አልሆነብኝምና ማነች ብሎ ራሱን ሲጠይቅ ነበረ ዳግም። ቢጠይቅም በኋላ በስተመጨረሻ ላይ ቆም ብሎ ሲያስብ እሷ እንደሆነች እች ሴትዮ ወይዘሮ አልማዝ አይደለችም ወይ ብሎ ሲያስባት ነበረ። እንዴ ወይዘሮ አልማዝ እንደሆነች ደግሞ እኔ ነኝ በእጄ የቀበርኳት፣ እንዴት ወይዘሮ አልማዝ ልትሆን ትችላለች ብሎ ራሱን ቆሞ እያነጋገረው ነበረ። ነገር ግን ራሱን ቆሞ ቢያነጋግረውም ባያነጋግረውም ወይዘሮ አልማዝ ነች። ወይዘሮ አልማዝ ደግሞ ነገሩን አነቃቃችው። እሱን ስታይ ሩጫዋንና መንገዱን እየቀየሰች ነው የምትሄደው። ዳግም ደግሞ እንግዲህ በመጀመሪያ ደረጃ ያጠፋውን ነገር በደንብ አስጠንቅቆ ስለሚያውቅ ተከታተላት። አሁንም ሲከታተላትም እሷ ዞር ብላ እያየችው አሁንም መንገዱን ስትቀያይስም ዳግምም እንደ ውሻ ምላሱን እያወጣ እስሯ እየሮጠ ነበረ። ነገር ግን ባይሳካለትም በጣም ብዙ ለፋ። ቢለፋም ባይለፋም አልተሳካላትም። ወይዘሮ አልማዝ በጣም ብዙ ብልሃተኛ ነችና መንገዱን በስተመጨረሻ ላይ የሰው ግቢ በር ላይ ቆማ የሆነ እየተሰራ እንደ እንጨት የቆመ አለ። እሱ ላይ ተለጠፋ ተደበቀችው። ግን አቶ ዳግምም ሮጠና የት እንደሄደች የት እንደገባች የት መንገድ እንደቀየሰች ሲያጣት ነበረ። እሱ ወደዚህ ወደዛ ወዝወዝ እያለ እሷ የሰው በር ላይ ተለጥፋ ቆማ ነበረ። ስልክም ሲደወልላት ነበረ። ስልኩንም ሳይለንት ለማድረግ እየሞከረች ነበረ። በመካከሉ ለሷም ይደወላል፣ ለዳግምም ይደወላል። ዳግም እንግዲህ አንዳንድ ነገር ሲያወራ በስልክ ሲያወሩት ዳግም እየጦዘ መንገዱን ወደ መጣበት ሲያመራ እሷም እስር ስሩ እየተከተለች ሄደች። እሷ ከሄደች በኋላ ነው ነገሮቹ ሁሉ እሷ ወደ አቅጣጫ ወደ መጣችበት ተመለሰች። እሷ ግን ተላላኪ ስላለ ስልክ ተደወለበትና ከሚፈልገውና ማወቅ ከሚፈልገው ነገርም አጣ። እሷ እንደሆነችም በደንብ አረጋገጠ፣ አያት። ስለዚህ ነገሮቹ እንግዲህ ዳግም አሁን ነው አይምሮውን የሚያጦዘው። በፊት ሞተች ብሎ በጣም ደስ ብሎ ዘና ፈታ እያለ ነበረ። አሁን እንግዲህ ያደረገው ምስጢር ሁሉ ለብሌን ይነገራልና ወደሚቀጥለው ቪዲዮ እንግዲህ ሲለቁልን አብረን እንከታተላለን። እናንተ መቼም ቻናሌን ሰብስክራይብ እና ላይክ ማድረግ ስላቆማችሁ እኔም ለፍልፌ የምችለውን ነገር ተቀድጄ መልቀቁን አልቶም አንድ ላይክ እንኳን ቢኖረው። ነገር ግን ለምንድነው በብሌን ላይ ፈተና እንደዚህ የበዛው? እሷ እንግዲህ የበደላትን ሰው ሁሉ በየእስር ቤት እየሄደች እየጠየቀች ነው። የኔ ሰዎች ናቸው ብላ የምታከብራቸው ሁሉ በጣም እየካዷት ነው። እሷን እንግዲህ በዳግም አቅም እንኳን እወድሻለሁ የኔ ቆንጆ እያለ ከስራ ቦታ ሊያፈናቅላት እየሞከረ ነው። እንግዲህ ወይዘሮ አስቴርም መቼ ከዚህ ነገር ላይ መቼ እንደምትነቃ ከብሌን ራስ ላይ መቼ እንደምትወርድ ይሄንን ቪዲዮ ካለቀኩት የነሱን ቻናል ካላቆምኩ እስከ መጨረሻ እግዚአብሔር ወዶ ከፈቀደ የብሌንም መጨረሻ ያሳየኛል ብዬ እኔም አምናለሁ። እናንተም እነኚህን ቻናሎች ማቆም ካልፈለጋችሁ እንዳቆም ካልፈለጋችሁ ቢያንስ አንዳንድ ጊዜ እንኳን መታችሁ ላይክ ብታረጉኝ ውድ የቻናሌ ቤተሰቦች በጣም ነው የምወዳችሁ። እንግዲህ ነገሩ በጣም ከባድ እየሆነ ነው፣ ብዙም ባልጨርሰላችሁም። ስለዚህ እንግዲህ
የድራማው ትንታኔና በደንብ ነው ድራማው ምን እንደሆነ ድራማ የምትወዱ ሰዎች በደንብ ነው እንግዲህ የሚገባንና ወይንም የሚገባችሁ። ስለዚህ እንግዲህ አንዳንድ ጊዜ ጥሩ ትምህርትም ከነሱ ላይ መውሰድም እንችላለን። አደራ በላተኛ እግዚአብሔር ደግሞ አያድርገን። አገራችን ኢትዮጵያ ሰላም ያድርግልንና አገራችን ሰላም ስትሆን ነው ሁሉም ነገር የሚመነጭልን ማለት ነው። ውድ ተመልካች እንግዲህ ላይክ በማድረጋችሁም እንዳትረሱኝ፣ እኔም እየለቃቀምኩ መቀደዴን አረሳላችሁም ማለት ነው። ሁላችሁም ውድ ተመልካቾቼ አከብራችኋለሁ። እናንተም እንግዲህ በዚህ በላይክ እንዳታልፉኝ። ምንም ለምን እንደሆነ አላቅም ቪዲዮዬ በፍጹም ወደ 5 ቪዲዮ ወደ 6 ቪዲዮ ይሆናል አልሄድም አለኝ ማለት ነው። ባይ ታሰረች። ወይኔ እናት ስታሳዝን። ቆይ ምን ሆና ነው? አይ በስተት ነው። ዛሬ በእርግጠኝነት ትፈታለች። እኔም በቃ ብራችሁ ልሂድ። ሰላም ሽበት አለብኝ ብላችሁ አሁንም ድረስ ቀለም ነው የምትቀቡት? እንግዲያውስ ወደ ኋላ ቀርታችኋል ማለት። የቀለም ወጪን 100% ያስቀረ ሃርባል ሄር ግሬ የተባለ ፕሮዳክት ነው ያመጣንላችሁ። በስፕሬይ መልክ ነው የቀረበው። ሽበትን ለአንድና ለመጨረሻ ጊዜ ከስር መሰረቱ የሚያጠፋ ፕሮዳክት ነው። ከተፈጥሯዊ ንጥረ ነገር የተሰራ ስለሆነ ምንም አይነት የጎንዮሽ ጉዳት የለውም። ለመግዛት ደውሉ። ይመቻችሁ።